ሚሊዮን ዜጎች በጂሃዲስ ተገለዋል። ባቦጆ ጂሃድ ወደ 300 ሚሊዮን የሚደርሰው ዳታ ነው የምነግራችሁ። ዓለም አቀፍ ዳታ ነው። በጂሃድ ምክንያት ተገሏል። ዓለም ካስተናገደቻቸው እጅግ የመጨረሻ አረመኔ ሰዎች መካከል አንዱ እሱ። ሰዎችን እንዴት እንደሚያሰልሙ ሸኩ ሚስጥሩን ዘረገፉት። ጥሩ ጠባይ በማሳየት ወደ እስልምና እንዲመጡ ማድረግ ይገባል። እንዲህ ብለው ደግሞ በዛው ድርቅታሉ በዱንያ ላይ ጥቅም ነገር መስጠት አለ ብሎ ነብያችን ገንዘብን በመስጠትም ቢሆን የወለጋውን የወርቅ ጽላት ማን ሰረቀው? ጳጳሱስ ለምን እውነታውን አይናገሩ? ይህ ችግር የተፈጠረው እና ችግሩ እንደተፈጠረ ሰዎቹ አደጋ ላይ ወድቁ ነበሩ። ለኔ ያደረሱኝ ፖሊሶች ናቸው። እባክህ አንተ ነህ የዚህ ቤተክርስቲያን ጉዳይ የምትናገረውና የሀገር ሀብት ተዘርፏል፣ የዘረፉት ሊቀ ጳጳሱ ናቸው እና እባክህን ለህዝብ ንገር ብለው ነበረ። መረጃ ብያቸው መረጃውን ሰጡኝ። መረጃውን ክሮስ ቼክ አደረኩኝና ተናገርኩ። በዛን ሰዓት ደግሞ ብልጽግና እሳቸው የቤኒሻንጉል ጉሙዝ ሀገረ ስብከትም ጳጳሱ ይነሱልኝ ብለዋል። ስለሱም እንመለከታለን። ልበቀናው ለብዙዎች ብዙ ውለታ የዋለው ለቤተክርስቲያናችንም ብዙ ነገርን ያደረገው ወንድማችን እሸቱ መለሰ የዋልድባ አባቶች ይቅርታ አድርገውለታል። እነዚህንና ያስተምሮናል ይገስጡናል ያልኳቸውን ቪዲዮዎች ቀርብ ያለው ሰላም ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ይህ ቪዲዮ ደርሷችሁ እየተከታተላችሁ ከሆነ ቪዲዮውን ላይክ እንዲሁም ሰብስክራይብ እያደረጋችሁ ለወገኖቻችን ክርስቲያኖች አድርሱልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። ይህ አስገራሚ የእናታችን የቅድስት ድንግል ማርያም ምስክርነት ነው። እስኪ አብረን እንከታተል። በኪዳነ ምህረት ምንድነው የምሰማው ዛሬ? ሰሚነሽ ላይ የተደረገ ጉድ በመድኃኒዓለም እስኪ ስሙልኝ። 5 ኪሎ ወጥቶልኝ ልጅ አትወልጂም ተብዬ ነበር። እመቤቴ ማርያም 3 መንታ ሰጠችኝ። ያለ እናት ያለ አባት ደብቄ አሳድጌ ከሶስቱ መሀል አንዱ ደግሞ ትምህርት ቤት ሲጫወት 14 ዓመት ነው የዘር ፍሬው ተመታ። ላንሴት ሆስፒታል ኦፕራሽን አስደረኩኝ። ከዛ በኋላ ተመልሶ ያ ካንሰር ሆኗል ተባልኩ። አንዱን የዘር ፍሬ ስላልተቻለ ውጭ ወስጄ አስደረኩ። ከዛ መጣሁ አባታችን ጋር በሯንም ረግጬው አላውቅም። በስመ አብ ማቃት አባቴ ያመኛልን ያልኳቸው ለምስክርነት ባሉ እጃቸው ላይ ጸበል ላይ የወደኩት የሰው እጅ ነበረብኝ። እሱን አድነን ለልጄ ነገርኳቸው። ለአባቶች ይጸለያል ይለሹን ያሉ መጣሁ። መጥቼ እንኳንስ ይሄኛው የማይሰራው የዘር ፍሬ ይቅርና የወጣው የዘር ፍሬ ራሱ ሙሉ ለሙሉ ሰርቶ ዛሬ ከካንሰር ነፃ ሆኖልኛል። ለእኔ ሰማችሁ፣ እመቤቴ ትስማችሁ። ከሰው ፊት እመቤቴ ማርያም ታድናችሁ። እመቤቴ ለእኔ ተሰማች፣ ለእናንተም ተሰማችሁ። አመሰግናለሁ። ይህቺ ናት እናቴ ኪዳነ ምህረት። በነገራችን ላይ ይቅርታ አድርጉልኝ፣ ይሄ ያዘን እንባ አይደለም፣ የተደረገለት ያውቀዋል። እናቴ ኪዳነ ምህረት ሰሚነሽ ኪዳነ ምህረት ሁሌ ማድራጊ ስለሆነች ማለት ነው። ተደርጎልኝም ስለማመን ኦርቶዶክሳዊነት ያለ ድራማ ያለ ማቀነባበር የሌላውን ቤተ እምነት ባለመስደብ ባለመተቸት ትክክለኛ የመዳን ቦታ እንደሆነች ይህ ምስክር ነው። እሷን የሰማች እኔን የሰማች ኪዳነ ምህረት እናንተን ሁላችሁንም ትስማችሁ። ይህንን ቪዲዮ ሼር አድርጉ። እናታችን ሰሚነሽ ኪዳነ ምህረት ሁላችንንም በምልጇ በረድኤቷ ትጎብኘን። ለእርሶ የደረሰች ለእኛም በበረከቷ በረድኤቷ ትባርከን። መቼም የእናት አማላጅ ፊት አስመልስ አንገት አስቀልስምና መሐር ወልዴ ወተዘከር ኪዳኔ ብላ ተልጇ ተወዳጇ ታማልደን። ከመከራ ስጋ ከመከራ ነፍስ የምታድነን የሰውን ልመና ወደ እግዚአብሔር እያደረሰች የእግዚአብሔርን ቸርነት ለሰው እያደረገች የምታማልደን የእናት አማላጅ እመቤታችን እግዝእትነ ማርያምን በማኅፀነ ሐና ፈጥሮ ከአንስተ
ዓለም መርጦ አልቆ አክብሮ አግኖ የሰጠን እግዚአብሔር ይክበር ይመስገን። እግዝእትነ ማርያም ወላዲተ አምላክ ምህረት ለምኝልን። ከእግዚአብሔር ባለሟልነትን አግኝተሻልና የቅዱሳን ቦታ ገነትን ለመውረስ እንዲያበቃ ለምኝልን። አባታችንን እናመሰግናለን። አሚን ይሁንልን፣ ይደረግልን። መምህራኖቻችንን አታሳዱብን። ይህን እንግዲህ በሶሻል ሚዲያ ሲንቀሳቀስ ያገኘሁት ጽሑፍ ነው። ከዚህ ቀደም እንደሚታወቀው በማንቂያ ደወሉ የምናውቀው መምህር ምህረተአብን ብዙዎቻችን ሲያስተምር ስንተቸው ነበር፣ ብዙዎችም ተችተውታል። አሁንም ታዲያ ናፍቋቸው ናፈከን እያሉ ይገኛሉ። ይህንም ተከትሎ ታዲያ ወንድማችን ዲያቆን መምህር ሄኖክ ኃይሌን በአሁኑ ሰዓት በዛው ዱላቸው እየደበደቡት ይገኛሉ። እኛ እንደ መምህር ምህረተአብ እንዲናፍቀን አንፈልግም። መምህር ዲያቆን ሄኖክ ኃይሌንም እባካችሁ በነቀፌታ ዱላችሁ አትደብድቡብን ይላሉ ወንድሞቻችን። እውነታቸውን ነው። ከተሰራ ውስጥ ለውስጥ መስራት ይቻላል። ኢጂቲ ውስጥ ለውስጥ እንደሚሰራ በሶሻል ሚዲያው በፌስቡክ ገጹ ለጥፎ አይቻለሁ። ማለቴ የጃንደረባው ትውልድ ማህበራት ለማህበራት አብረን እየሰራን ነው። ውስጥ ለውስጥ ቢሰሩም ደግሞ እጅጉን አዋጭ ነው የሚሆነው። ማህበራት አደባባይ ላይ ወጥተው ከተናገሩ ከስራቸው እንዲታገድ ያደርጓቸዋል። ስለዚህ ውስጥ ለውስጥ ስራቸውን ቢሰሩበት ይቻላል። መምህራኖቻችንን አናሳድ እላለሁኝ። ወንድማችን እሸቱ መለሰ በአባቶች ተመርቋል፣ ይቅርታም ተደርጎለታል። እንደሚታወቀው በሴቶች ገዳም ሄዶ አንድ ቪዲዮ ለቆ ነበር። ስለዛ ቪዲዮም በእግረኛው ሚዲያ ላይ ተገኝተው አባቶች እሸቱ የሰራውን ስህተት አንድ ባንድ አንስተው ተናግረው ነበር። እሱም ታዲያ የንስር እይታ በማለት ለአባቶች አንድ በአንድ ምላሽ ሰጥቶ የሰራቸውንም ስህተቶች 100% አምኜ እናንተን ማስከፋት አልፈልግም ብሎ ይቅርታ አድርጉልኝ ብሎ ቪዲዮ ሰርቶ ነበር። ይህንም ተከትሎ ያንተን ቀናነት ምነው ለሁሉም አባቶች ቢያደርገው ብለው ይቅርታ አድርገውለታል። እስኪ ትንሽ ቪዲዮ እንመልከት። አጥፍቷም ለመገሰጽ ሳይሆን በየትም አናገኝም ነበር፣ አናውቅህም ነበር ያለህ ክርስቲያናዊ ስነ ምግባር ይገለጽ ዘንድ ይሄ ስህተት ተፈጥሯል። ዋልድባ ቀላል ቦታ አይደለም። አልተወቀስክም፣ የምትወቀስም ልጅ አልነበርክም። ክፋት አይደለም አባቶች በምትለው አንጀታችን ሰበረ። ታሪኩን ለማጥራት በሚል ነው ሀሳባችን በሚዲያ ያሰራጭ ነው። አትጎልም፣ አትፈስም፣ አታር ለመንፈስ በመቅናት ነው፣ እናቶችን ለመርዳት ነው። ልጃችን በዚህ ቅር እንዳይልህ ለማለት ያክል ነው። እዚህ ድረስ እናንተ በፍጹም መምጣት አይገባችሁም። አባቶቻችንን እናመሰግናለን። የነሱ ቡራኬ በሁላችንም ላይ ይደርብን። ወንድማችን እሸቱ መለሰ እንደሚታወቀው ለቤተ ክርስቲያናችን በርካታ ውለታዎችን ውሏል። ይህ ወንድም እንግዲህ የሰራው ስህተት ሁላችንም የምንሰራውን ስህተት ነው። ይህንም ተከትሎ እንግዲህ በርካቶች የእሱን ስም ለማጥፋት በርካታ መንገዶችን ሄደዋል። ነገር ግን እሱ ልበቀና ነው። እንደ ሌሎቹ እምቢ እንዳሉት ልባቸው እንደደነደነባቸው ሰዎች አይደሉም። ሁላችንም የእሸቱን ልብ ቢሰጠን ምንኛ በታደን። ይህን ወንድማችን እንግዲህ ሁላችንም ልናግዘው ልናበረታታው ይገባል። በዛ አካባቢ የሚገኙ እናቶች ገዳም የውሃ ችግር እንዳለባቸው ተናግረዋል። ይህንን የጀመረውን እንግዲህ እንዲያስፈጽም ቸሩ እግዚአብሔር ይርዳው። ሌላኛው ብዙዎችን እያነጋገረ ያለው በወለጋ የወርቅ ጽላት ተሰርቋል። ከዚህ ቀደምም መረጃውን አጋርቼዋለሁ። ነገር ግን አሁንም ድረስ ማን እንደሰረቀው ማጋ እንደሆነ አልታወቀም። በወለጋ የሚገኙ አባቶች ሀገረ ስብከቱ ለቅዱስ ሲኖዶስ ጽፏል። ብፁዕ አቡነ ሩፋኤል እንዲጣሩ መረጃው እንዲጣራ ጽፏል። ይህንም ተከትሎ እንግዲህ በአሁኑ ሰዓት በቤኒሻንጉል ጉሙዝ የሚገኘው ሀገረ ስብከት እኚሁን አባት እንዲነሱላቸው ጥያቄ አቅርበዋል። ምክንያቱም ብለው ያቀረቡት ደግሞ እኛ አባት ብዙ ግድፈቶች እየታዩባቸው ነው እያሉ ይገኛሉ። የጠፋው የወርቁ ጽላት ወዴት ገባ? በምስራቅ ወለጋ ሀገረ ስብከት የጠፋው የወርቁ ጽላት ወዴት ገባ? ሀገረ ስብከቱ በጻፈው ደብዳቤ በልዩ ሁኔታ ከተቀመጠበት ከመንበረ ጵጵስና ይህ ጥንታዊ ጽላት ጥቅምት 25 በተደረገው ፍተሻ ከተቀመጠበት ሊጠፋ ችሏል በማለት ለጠቅላይ ቤተ ክህነት ደብዳቤ ቢጽፍም መልስ አልተሰጠበትም። ንብረቱ ርቆ እንዳይሄድ እንዲሁም ደግሞ ደብዛው እንዳይጠፋ
እድል እየተሰጠ ነው ባይነኝና በአካባቢው ህዝበ ክርስቲያን በኩል ቁጣን እየቀስነሳ ስለሆነ አስቸኳይ ምላሽ ቢሰጥበት ባይነኝ። ነገር ግን ይህ የጠፋው ጽላት ወዴት ሄደ? በልዩነት የሚታወቅ የወርቅ ጽላት ከተቀመጠበት ከልዩ ስፍራ ጠፍቷል። ይህን ነገር እንዴት አያችሁት? ህዝበ ክርስቲያን ሁላችሁም ሐሳባችሁን አስተያየታችሁን ስጡበት። ሼር ኮፒ ሊንክ ይደረግ። ፎሎ ማድረግ ተመለከቷቸው። አባታችን እሳቸው እየተመረመሩ ነበር በሲኖዶሱ። እዛ በሳጥኑም የሞላው የጸሎት መጽሐፍ ነው። በእጃቸው የተንተራሱትም የጸሎት መጽሐፍ ነው። እንደገና በቀኝ እጃቸው ጋር የከመሩት የጸሎት መጽሐፍ ነው። እየጸሉ ያሉትም በጸሎት መጽሐፍ ነው። ሶፋው ደግሞ ጫካ ውስጥ ከሰማይ ወርዶ ይሁን ምን የሚታወቅ ነገር የለም ፈርቶ አባታችንን ሾሟል። አባ ተክሌን አባ ሩፋኤል ብሎ ሾሟል። እንግዲህ አባ ተክሌ የሰባራ ባቡር ልጅ ናቸው። ከዛ ወደ መቱ ቤተሰብ ሲሄድ አብረው ሄዱ። መቱ ከነ ምህረተአብ ጋር አብረው ነው ያደጉት። ከዛም እንግዲህ ጥቁር ራስ ሆነው ነው የምናውቃቸው። በኋላ አቡነ እስጢፋኖስ እሳቸው ጋር ያሉ መንኩሶ ቆሞስ ሆኑ። ከዛ በረሃውን ይሄዱ ነበር። እንግዲህ ያው ጳጳስ ከሆኑ በኋላ የደቡብ ሱዳን ሀገረ ስብከት ሊቀ ጳጳስ ሆነዋል። ከጋምቤላ በተጨማሪ ማለት ነው። ወደ 7 ሀገረ ስብከት ነው ምናምን ተሰጥቷቸው ነበር። በጣም ወለጋን፣ ቄለም ወለጋን፣ አሶሳን በአጠቃላይ በጣም እንትን ሆነዋል። የነዚህ ሁሉ እንትን ሆነዋል። ልጅ ግር ናቸው። በጣም ልጅ ናቸው። በእድሜ እኔም በልጣቸዋለሁ። ያው ጳጳስ ስለሆኑ ነው። እንግዲህ በመሃል ነው እዚህ ምዕራብ ወለጋ ውስጥ ይህ ችግር የተፈጠረው እና ችግሩ እንደተፈጠረ ሰዎቹ አደጋ ላይ ሊወድቁ ነበሩ። ለእኔን ያደረሱኝ ፖሊሶች ናቸው። እባክህ አንተ ነህ የዚህ የቤተክርስቲያንን ጉዳይ የምትናገረውና የሀገር ሀብት ተዘርፏል፣ የዘረፉት ሊቀ ጳጳሱ ናቸው እና እባክህን ለህዝብ ንገር ብለው ነበረ። መረጃ ብያቸው መረጃውን ሰጡኝ። መረጃውን ክሮስ ቼክ አደረኩኝና ተናገርኩ። በዛን ሰዓት ደግሞ ብልጽግና እሳቸው እኛ አባትስ ለምን ከልጆቻቸው እንደነሸቱ ካሉት ሰዎች የይቅርታን መንፈስ አይላበሱም? ድርጊቱን ካልፈጸሙ አልፈጸምኩም፣ ጵጵስናን በሌሎች ዘንድ እንዲጠላ እያደረጉ ስለሆነ በእሳቸው ምክንያት አባቶቻችንን ሌሎች አባቶቻችን እንዳንጠላ ካልሰሩት አልሰራውም፣ ካላደረጉት አላደረጉም ብለው አደባባይ ላይ ወጥተው ህዝብን ይቅርታ መጠየቅ አለባቸው ብዬ አምናለሁ። እንዴት ናችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ከላይ በምስሉ የምታዩት ሴትዮ በጋምቤላ ሀገረ ስብከት የአራት አድባራት ሙዳየ ምጽዋትን ገልባጭ የጳጳሱ ቀኝ እጅ ናት። እንግዲህ ይህንን ተንቀሳቃሽ ምስል በጴንጤ መዝሙር አጅባ ቲክቶክ ፖስት ያደረገችው ጋምቤላ ከሚገኘው ሀገረ ስብከት ቢሮ ውስጥ ነው። ጋምቤላ ሀገረ ስብከት በመናፍቃንና በተሃድሶ የተወረረ መሪው ጭምር ተሃድሶ በእውቀት የጋሚ እነግራችኋለሁ። መሪው ተሃድሶ መናፍቅ ነው፣ ጳጳሱ ለማለት ነው። የሀገረ ስብከቱ ሰራተኞች በኦርቶዶክሳዊ እውቀት የኮሰመኑ የማይረቡ እርባና ቢስ የሌላቸው ኦርቶዶክሳዊ ልዕልና የነጠፈባቸው ኦርቶዶክሳዊ እውቀት የሌላቸው ስብስቦች ናቸው። ይሄንን ቪዲዮ አዳምጣችሁ ፍርድ ለህሊናችሁ፣ ፍርድ ለሃይማኖታችሁ። መልካም አውልፋቱ መቃንኬ ማለንጀዳ ሬጋንኬ ማለንጀዳ ሬጋንኬ ማለንጀዳ ሬጋንኬ አውልፋቱ
ulfaatu maqaan kee mee utuu siin taane taa'e maaltu barbaacha koo dhuunfaa silaa biyyi lafaa yoo abdi ko arse yesus dhaabata koo jabe gulantaa lakkaa'eetu na tarkaanfachiise madaala baay'ee gooftaan na irraanfachiise. ሌላኛው በቤተ ክርስቲያናችን ውስጥ አንዳንድ አባቶች የሚያደርጉት ድርጊት ነው። የቤተ ክርስቲያን አባቶች ከእናንተ የምንፈልገው እውነትን ብቻ ነው። ለምታስተምሩን ትምህርቶች እውነትን እናንተ ማድረግ አለባችሁ። ያልተበዛ የማይቀይር ስብከት ነው የሚሆነው። ዘረኝነትን ያልተጸየፈ መምህር ለኔ ወጥቶ ስለ ዘረኝነት ቢያስተምረኝ ምን ይደንቀኛል? ቡቦኝነትን ያልተጠየፈ መምህር ለኔ ወጥቶ ስለ ቡቦ ቢያስተምር ምን ይጠቅማል? ዞር ሲል ቡቦ የሚሰራ ከሆነ። ስለዚህ እነዚህ አስተምሮች አይቀይሩንም። አባቶች በንጹህ ሆናችሁ ምዕመኑን ማገልገል አለባችሁ። እንዲሰልሙ ዳዋ ማድረግ ገንዘብን በመስጠትም ቢሆን ጥሩ ጠባይ በማሳየት ወደ እስልምና እንዲመጡ ማድረግ ይገባል። እንዲህ ብለው ደግሞ በዛው ድርቅታሉ በዱንያ ላይ ጥቅም ነገር መስጠት ባታ አለ ብሎ ነብያችን ገንዘብን በመስጠትም ቢሆን ጥሩ ጠባይ በማሳየት ወደ እስልምና እንዲመጡ ማድረግ ይገባል። እንዲህ ብለው ደግሞ በዛው ድርቅታሉ በዱንያ ላይ ጥቅም ነገር መስጠት ባታ አለ ብሎ ነብያችን በአሁኑ ሰዓት ሌላኛው በሀገራችን ላይ ታላቅ ስጋትን የፈጠረው የእስልምና አክራሪ ጉዳይ ነው። በሀገራችን እንደሚታወቀው በርካቶችን ጨፍጭፏል። ይህ ደግሞ ኢንተርናሽናል ነው፣ በሀገራችን ብቻ የተወሰነ አይደለም። በእስልምና ውስጥ ብዙ አሸባሪዎች ተፈልፍለዋል። እነዚህ አሸባሪዎች ስራቸውን በሀገራችን በተለያዩ ቦታዎች እየሰደዱ ክርስቲያኖችን እየጨፈጨፉ ይገኛሉ። ከዚህ በፊት በናይጄሪያ በርካቶችን ጨፍጭፈዋል። አሁን ደግሞ በቅርቡ በኮንጎ እንደዚሁ ክርስቲያኖችን እንደጨፈጨፉ እየተነገረ ይገኛል። እንግዲህ በዚህ ሳምንት አርሲ ላይ በተፈጠረው ጉዳይ ታዘብኩ መሰላችሁ? ብዙ ክርስቲያን ኮንተንት ክሬተሮች ይህን ነገር ከመንግስት ጋር እያያያዙት ነበር እና ከዚህ በፊት ተናግሬያለሁ። ይሄ ኢንተርናሽናል ነው። አርሲ ላይ ሀፕን ያደረገው ነገር ሀፕን ካረገ ከ3 ቀን በኋላ ኮንጎ ውስጥ 70 ክርስቲያኖች ነው የታረዱት። እዚሁ አፍሪካ ውስጥ ነው ምላችሁ። ከዚህ በፊትም እያወራው መጥቻለሁ። ላልገባችሁ ሰዎች አሁን እየተስፋፉበት ያለው መንገድ ያደጉ ሀገራት ሲሆን በገንዘብ ነው። ኢንፍሉዌንሰር የሚባሉትን በገንዘብ እየደለሉ በዛ መልኩ ነው እየተስፋፉ ያሉት። አፍሪካ ውስጥ ደግሞ በተለይ ደግሞ እንደ ሀገራችን ጦርነት የማያጣቸው ሀገሮች ካሉ አሸባሪዎች ጋር ተመሰጣጥረው በሴፍ ነው ክርስቲያኑን ማጥፋት ያሰቡት። ለአንድ አካል ባላችሁ ጥላቻ ብቻ ትልቁን ምስል እንዳታዩት እያደረጋችሁ ነው። እና አሁን ይህንን ነገር እንደዚህ ችል ካልን ለአንድ አካል ምንሰጥ ከሆነ ነገ ከነገ ወዲያ ቤተክርስቲያን ተቃጠለ አይደለም ምንሰማው፣ ቅዳሴ ውስጥ ሆነው ቦምብ ተወረወረባቸው ነው ምንሰማው። እና ይሄ ጉዳይ የአንድ ቀን ወይ የአንድ ወር ወይ የአንድ አካል መሆን የለበትም። ሁላችንም አይናችንን ከፍተን ስለ ሃይማኖታችን መጣበቅ አለብን እላለሁ። መቻችሁ 3 ሚሊዮን በላይ ዜጎች በዚሁ በጂሃዲስት እንደተጨፈጨፉ እየተነገረ ይገኛል። ሰላማዊ ሰላም የሆኑትን እነሱን አይደለም፣ አሸባሪዎች እስላሞች አሉ። እነዚህ አሸባሪዎች ደግሞ የሚገቡት እነዚሁኑ ሰላማዊ እስላሞች ወገን በማድረግ ነው። ከዚህ ቀደም ከዚሁ ከኛ ቤት ተድላ የሚባለው ሰውዬ እስልምናን የመሰረተው ተኮርጆ ነው፣ መሐመድ ነው የመሰረተው፣ ብልጣብልጥ የሆነው መሐመድ ሲል ነበር። አሁን ምን አግኝቶ ወደዛ ሄደ? በዓለም ደረጃ ታሪክ እንደሚያወራው እነሱ መደለያቸው ብር ነው ይታወቃል። ሸኩ እንደሚነግሩን እምቢ ያለውን በብር ደግሞ እምቢ ያለውን ሌላም ይከተለዋል ነው እያሉት ያሉት። ስለዚህ ብር እየሰጡ የሚያስጨፈጭፉን የሚያስገድሉን እነዚሁ አክራሪ ሙስሊሞች ናቸው፣ ወይም ከአክራሪ ሙስሊሞች ጋር የሚሰሩ የእስላም ባለሀብቶች ናቸው ማለት ነው። ስለዚህ ይህን ነገር ጠበቅ ተደርጎ መመርመር አለበት። ባቦጀው ጂሃድ ወደ 300 ሚሊዮን የሚደርሰው ዳታ ነው የምነግራቸው፣ ዓለም አቀፍ ዳታ ነው። በጂሃድ ምክንያት ተገድሏል። ዓለም ካስተናገደቻቸው እጅግ የመጨረሻ አረመኔ ሰዎች መካከል አንዱ እሱ ነው።
ከ9 ዓመት ሕፃን ጀምሮ ብዙ ሴቶች ስላረከሰ ከሱ የሚበልጥ ነብይ የለም እና በጀነት ነው የሚኖር ይላሉ። እስቲ ያሳይና የት እንደሚኖር። ዛሬ ማያ ነገር ቢገለጥ እንዴት ጥሩ ነበር። ይሄኛው ኤጲስቆጶሱ ህዝቡን አሳመናቸው። አንድ ነገር ምን ብለው እስላሞቹ አብረው ይመጡ የለ እና የአምላክ እናት ሆይ ዛሬ ደግሞ ከቸርነትሽ ተስፋ አድርገን እንለምናለን። ተንባላት አይደለም የሚባለው በቤተክርስቲያን ተንባላት ነብይ ነው ጸድቋል፣ ከሱ የሚበልጥ ነብይ የለም እና በጀነት ነው የሚኖር ይላሉ። እስቲ ያሳይና የት እንደሚኖር። ዛሬ ማያ ነገር ቢገለጥ እንዴት ጥሩ ነበር። ልመና የምትሰማ መላእክትን አዘዘቻቸው፣ አምጡት። ሲያመጡት የሚገርማችሁ ነገር በአይነ መንፈስ ቦታውን ሁሉ አሳይታቸዋለች። ከየት እንደሚመጣ ብሎ ከባዶ አይደለም፣ ከእሳት ከሲኦል ማለት ነው። ከሲኦልም አይነት አለው። ለምን ቢባል ዓለም ካስተናገደቻቸው እጅግ የመጨረሻ አረመኔ ሰዎች መካከል አንዱ እሱ ነው። እሱ ባወጀው ጂሃድ ወደ 300 ሚሊዮን የሚደርሰው ዳታ ነው የምነግራቸው። ዓለም አቀፍ ዳታ ነው። በጂሃድ ምክንያት ተገሏል ባለፉት 1400 ዓመታት ማለት ነው። ዛሬም ሊበሉን አሰብስበው ታያቸው የለ ብዬ ስለደከመኝ ትችዋለሁ። ቢገባችሁ ይግባችሁ፣ ባይገባችሁ አንድ ሞት ነው የምንሞተው። 101 ሞት ለእናንተ ከተስማማችሁ ለእኛ ምን ያስፈራናል? ልብ ያለው ግን ልብ ይላል። ወገቡን ስሩን ያጠብቅ ነበር። እየተደረገ ያለው ነገር ታያላችሁ። እንኳን ሌላ ይቅርና የእኛን እምነት 24 ሰዓት ይሳደባሉ አይደለም። የነሱን ስድብ አይደለም ለነሱ መልስ የሰጠው ሰው እዚች ሀገር መኖር ይችላል? ማጆሪቲ ክርስቲያን ባለበት ሀገር መኖር ይችላል? የዛሬ 4 ዓመት እኛ ያሳለፍነው ነገር ረስታችሁት ነው? 81% ኦርቶዶክስ ባለበት ከተማ ለአመታት የቆም እስረኛ ሆነን ነበር አይደለም? ለምን ታውቁት ነው? አቅሙ ጠፍቶ አይደለም፣ ግን እግዚአብሔር ያውቃል። እኔ ያሳዝናል። በነገራችሁ ላይ ማጆሪቲውን እንደ ማይኖሪቲ መኖር ስታመጣው ለወሬ እንኳን ይከብዳል። በእርግጥ እንኳን እንደሱ አይነት የከፋ የከረፋ ነገር የሰራ ሰው ሌላም ቢሆን እንደዛ ሆኖ በሳት ሰንሰለት አንገቱ እጁ እግሩ ታስሮ እሱ ብቻ አይደለም በግመል እየተጎተተ ነው። ግመሏ የምትጎትተው ባባለ ዘሩ ነው። ለምን? ብዙ ሴት ስላረከሰ ቅጣት ነው። ከ9 ዓመት ሕፃን ጀምሮ በአደባባይ በይፋ ከ9 ዓመት ሕፃን ጀምሮ ብዙ ሴቶች ስላረከሰ ለዚያ ነው ሰው አለ ነገር ይመስለዋል። ያ ከሌላው ተለይቶ እንደዛ አይነት ቅጣት የደረሰበት ቆራ መስሎ ከጽልመት 7 እጅ ጠቁሮ አሳየቻቸው። አሕዛብ አፈሩ፣ እኩሎቹ አመኑ። እኩሎቹ ሄዱና ተናገሩ ለገዢዎቻቸው እንዲያደርገው አዋረዱን ብሎ። መንፈሳዊ ነገር ነው እኮ የስጋዊ ነገር አይደለም። በዚያ ምክንያት ከዚያ ጊዜ ጀምሮ መሰረታዊው ነገራቸው ደብረ ምጥማቅን ማፍረስ ነው። የሚገርመው ሊያፈርሱ ሲመጡ እመቤታችን የተገለጠች ትከለክላቸው ነበር። ኋላ ግን እየቆየ በመንፈሳዊ ጉዞ ሰበብ በዚህ ሰበብ የሚመጣው ሰው ቋሚ ስራው ምን ሆነዛ? በደል። ገዳም ከሚወደው ሰው አብዛኛው ሰው ተጠቅሞ የሚመጣ ይመስልሃል? አይጠቀምም። እስቲ አንድ ጥያቄ ልጠይቃችሁ። 1000 ብር ታውቃላችሁ አይደል? ከደሞዛችሁ ውስጥ ወይም ለፍታችሁ ወዛችሁን ጠብ አድርጋችሁ ያገኛችሁት 1000 ብር አለ እንበል። መንገድ ላይ ወርቁ ያገኛችሁት ሌላ 1000 ብር አለ እንበል። የትኛው ነው ዋጋው የሚሰማችሁ? እንዴ በስጋዊ መነጽር ነው፣ በመንፈሳዊ መነጽር አይደለም። ቅዱሳን በስንት ገድል በስንት መከራ ነው ማምላክ ነው የሚያዩት። ሲያዩትም ማየቱ ለነፍሳቸው ነው እንጂ ደስታ ለስጋቸው ስቃይ ያለው። ጸላይ ስናት እንዲህ ነው የሚያላምጣቸው። ዛሬም ድረስ ያ ሀብት ላላቸው እንዲህ ነው የሚያላምጣቸው ስጋቸውን ማለት ነው። ዋጋው ይገባቸዋል። ይሄ በከንቱ በቸርነቷ በረራያዋ ለሁሉም በረራያዋ ነው። የበለጠ ደግሞ ለሃጥሩ ለምን ሁሉ ስትታይ ችግር ነው። እያለ ሰው እየተበላሸ ሄደ። መከረች፣ ገሰጸች እግዝእትነ ማርያም በተለያየ ምልክት በተለያየ ጎዳና። እምቢ ሲሉ ቤተክርስቲያኑን ልክ የዛሬ 570 ዓመት አካባቢ በ1440ዎቹ አካባቢ ለአሕዛብ አሳልፋ ሰጠች። መተው ደብረ ምጥማቅን ሜዳ አደረጓት፣ እንዳልነበረች አደረጓት ቤተክርስቲያኗ። ያ ነገር ሲደረግ የሚገርማችሁ ቤተክርስቲያኗን ያቃጠሏት ከሊፋውና ሌሎቹ ደስ ብሏቸው ሲሄዱ እመቤታችን በራእይ ለሁሉም በተመሳይ ሰዓት በህልም ታየቻቸው። እንዲፈርስ የፈቀድኩ እኔ ነኝ ለህዝቡ ቅጣት እንጂ እናንተ በጉልበታችሁ አላፈረሳችኋት። ስለ ትምክህታችሁ ትጠፋላችሁ። ሁሉን በአንድ ላይ ታጠፍታችኋለች። እነሱን በልጇ ስልጣን በፍርድ ማለት ነው። ይሄ ዜና በአንድ ቀን እንደዛሬ በስልክና አይገኝም። ከወራት በኋላ መልእክት ተልኮ የት ይደርሳል? ኢትዮጵያ ውስጥ። ማን ነበረ ንጉሳችን? አፄ ዘርዓ ያዕቆብ። ደብዳቤውን
ንጉስ ነውና ራሱ አይደለም የሚያነብ ያው ማንበብ መጻፍ መቼም ይችላል 15 ያክል መጻሕፍት ያሉት ነው ግን በፕሮቶኮሉ ወይም በህጉ መሰረት አንባቢ ያለው ሲያነብለት አለቀሰ እዛ የነበሩትም አለቀሱ እና በወቅቱ እመቤታችን ስትገለጥ የነበረው አባ ዮሐንስ ኤጲስቆጶስ በስፍራው አልነበረምና አጼ ዘርዓ ያዕቆብ እሰይ እንኳን አባ ዮሐንስ ባይኑ ይህን ሁሉ ጉዳ ላይ ያለ ለምን ያን ይሞት ነበረ ለእመቤታችን ከነበረው ፍቅር ደብሯን በጣም ስለሚወዳት ከዚያ በዚያ የነበሩት ግብፃውያን ብዙ አባቶች ነበሩ ከጳጳሳትም ከካህናትም ከሊቃውንትም ብዙ ግብፃውያን ነበሩና ተያይዘው ተላቀሱ እና አጼ ዘርዓ ያዕቆብ መካከላቸው ገብቶ አይዟችሁ ሲሆን በቀሉን እንመልሳለን ሰራዊት ከተን ግን ዋናው የሚያዋጣን ያችን አስመስለን ገናና የሆነች ደብረ ምጥማቅን በኢትዮጵያ እንሰራለን ነው ተጉለት በሚባል ስፍራ ዛሬ ጻድቃን የምትባለው ቤተክርስቲያን ጥንት ደብረ ምጥማቅ ነው የምትባለው ደብረ ምጥማቅ ተሰራች የሚገርመው ተሰርታ ስታልቅ እመቤታችን መጣች ቃል ኪዳን ወደዚህ መጣ ማለት ከዚያ ሁሉ ጊዜ አባታችን ንጉሱ ጻድቁ አጼ ዘርዓ ያዕቆብ የግንቦትና የነሐሴ ፍልሰታ የሱባኤ ይዙ ነበር እመቤታችን ትነጋገራቸው ነበር መምህራኖቻችንን እናመሰግናለን ቃለ ሕይወት ያሰማልን ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ በቀጣዩ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ